የኮንክሪት ኪዩብ ሳምፕል ቴስት ስናደርግ ከውሃ ከወጣ ከ15 ደቂቃ በላይ ከሆነው አፓረንት ስትሬንግዝ እንደሚያመጣ ያውቃሉ? እስኪ ዛሬ በስፋት እንመለከተዋለን። ከ15 ደቂቃ በላይ ከሆነው አፓረንት ስትሬንግዝ ወይም ሪጀክት የሚደረግ ስትሬንግዝ የተጋነነ አንፕሬዲክቴብል የሆነ ስትሬንግዝ ይሰጠናል። እንዴት እንደሆነ በዛሬ ቪዲዮ በስነ ስርዓት እናያለን ማለት ነው። ወደ ቪዲዮ። አንዱ ተማሪ ምን ብለው ጠየቀኝ መሰላችሁ? ምንድነው ኪዩቦችን በውሃ ቴስት ከማድረጋችን በፊት ውሃ ውስጥ ሰመርጅ አድርገን ነው የምናቆያቸው። እነዚህ ኪዩቦች ደግሞ አክቹዋሊ ያለውን ነገር ሪፕሬዘንት ያደርጉልናል እንላለን። ግን አክቹዋሊ ያለው በውሃ ውስጥ ሰመርጅ ሊሆን አይችልም። እንደምናየው ለፀሐይ ለአየር ንብረቱ የተጋለጠ ነው። እንዴት ነው ሪፕሬዘንት የሚያደርግልን የሚል ጥያቄም ይጠይቃል። ይሄንንም አንድ ላይ መልስላችኋለሁ ማለት ነው። እስኪ ከልጁ ጥያቄ ልነሳ። ይሄ የምናደርገው ምንድነው? አሁንም ከዚህም በፊት አውርቼዋለሁ፣ ዛሬ እመልሰዋለሁ። ሁልጊዜም ቢሆን ቴስቶች በሙሉ ኮምፓሬብል ናቸው። አብሶሉት የሆነ ቴስት ሪዛልት የለም። ይሄ ምን ማለት ነው? አብረን እንየው። ስታንዳርድ ነው ማለት መጀመሪያ ኪዩቦች ዘሴም ሼፕ አላቸው፣ ዘሴም ኪዩሪንግ ሜትድ ይኖራቸዋል፣ ዘሴም ቴምፕሬቸር መሆን አለበት። ኤቭሪቲንግ ምንድነው? ኮንትሮልድ ነው። የመጀመሪያው አንድ ዲዛይን ላይ ኤፍሲኬ ሲ25 ተብሎ ሲቀመጥ የ28 ቀን የ7 ቀን ሪዛልቶች ምንድናቸው? ኮምፓሬብል ናቸው፣ ስታንዳርድ ላይ የወጡ ናቸው። እነዚህ የ28 ቀን ይሄ መምጣት አለበት፣ የ7 ቀን ይሄ መምጣት አለበት የምንለው በምን ምክንያት ነው? መጀመሪያ ስታንዳርዱን ለማሟላት ነው። ስታንዳርድ ይኖራል ኮምፔር የምናደርግበት። እነዛ ስታንዳርዶች ወይም ኮዶች ላይ የተጻፉት ምንድነው? አንደኛ በ24 ቀን ይሄ መምጣት አለበት፣ ኪዩር ሲሆን በዚህን ያክል ቴምፕሬቸር መሆን አለበት፣ ኪዩሪንግ ሜትዱ ይሄ መሆን አለበት፣ ኪዩር የምናደርገው ውሃ ያለው ቴምፕሬቸር ይሄ መሆን አለበት ተብሎ በስታንዳርድ ተቀምጧል። በ14 ቀን ይሄ መምጣት አለበት፣ በ28 ቀን ይሄ መምጣት አለበት ተብሎ ነው የሚቀመጠው። ስለዚህ ምንድነው እንደ ሀገር ምንድነው ዘሴም ኮድ ይኖረናል ማለት ነው። የምንተዳደርበት ኮምፔር የምናደርገው አንድ ኮድ አለን ማለት ነው። ስለዚህ አፋርም ሄድኩ፣ አዲስ አበባም ሆነ መቀሌም ሄድኩኝ፣ ባህር ዳርም ሄድኩኝ ተመሳሳይ የሆነ ኮድ ነው የምጠቀመው ማለት ነው። ስለዚህ ኮምፔር የማደርገው ምንድነው ማለት ነው? እዚህ ጋር ከኮዶቹ አንጻር ነው ማለት ነው። ስለዚህ ኪዩቦን ሲሰራ ምንድነው ቴምፕሬቸር የውሃው ቴምፕሬቸር ከ20 ዲግሪ ሴንቲግሬድ ፕላስ ኦር ማይነስ 2 ዲግሪ ሴንቲግሬድ አድርጋችሁ ያ መሆን አለበት፣ ክሊን መሆን አለበት። የመጀመሪያው ነው። በ14 ቀን በ28 ቀን መምጣት ያለበት ኮዱ ላይ ስቴት ያደረገው እሱም ኦልሬዲ ስፔሲፋይ የሆነ ነው። ኪዩሪንግ ሜትዳችን በምን ያክል መሆን አለበት? ከውሃ ሞስት ሳቹሬትድ የሆነ ኮንክሪት መሆን አለበት። አሁን እዚህ ጋር እመጣለሁ፣ መጀመሪያ የነገርኳችሁ ነገር ስለሆነ። ስለዚህ ይሄ የኮንክሪት ኪዩብ ቴስት ሪዛልት ምንድነው የሚነግረን ካላችሁኝ፣ ምንድነው የኮንክሪቱን ፕሌስ ሲደረግ ያለውን ስትሬንግዝ የኮንክሪቷን ብቻ ምን አይነት ቫሪያብሎችን ኮንስታንት አድርገናል? አንደኛ ኪዩሪንግ ሜትድ የነበረው ቫሪያብል የነበረው ምን አደረግነው? ኮንስታንት አደረግነው፣ ሪሙቭ አደረግነው ማለት ነው። ዘሴም ኪዩሪንግ ሜትድ መጠቀም አለብን። ሁለተኛ ዘሴም ቴምፕሬቸር መጠቀም አለብን። ከዛስ ዘሴም ኤጅ መሆን አለበት፣ ዘሴም ሼፕ መኖር አለባቸው። እነዚህ ቫሪያብሎች በሙሉ ምንድናቸው? ሪሙቭ አድርገን ኮንስታንት አደረግነው ከሀገር እስከ ሀገር። ስለዚህ እዚህ ጋር ቫሪያብሎችን የምንቀያየር ከሆነ አንደኛው ኤጁን 21 ቀን ወይም ምናምን 17 ቀን የሚወስድ ከሆነ ከኮዱ አንጻር ኮምፔር የሚያደርግበት ምንም ነገር የለውም ማለት ነው። ቴምፕሬቸሩን የሚቀይረው ከሆነ የውሃው ቴምፕሬቸር ከ20 ዲግሪ ሴንቲግሬድ ወደ 30 ዲግሪ ከፍ የሚል ከሆነ የተለየ ኮንክሪት ስትሬንግዝ ነው የሚያመጣው ማለት ነው። ኮምፔር የሚያደርግበት ምንም አይነት ነገር የለም። ኮዱ ላይ የተቀመጠው ቴምፕሬቸር 20 ዲግሪ ሴንቲግሬድ ፕላስ ኦር ማይነስ 2 ዲግሪ ሴንቲግሬድ፣ ያ ማለት 22 ድረስና 18 ድረስ መውረድ ይችላል። ስለዚህ ኮንቲኒየስሊ ኪዩር የምናደርግበት ውሃ ያ መሆን አለበት ማለት ነው። ቫሪያቢሊቲው ምን አደረግ ነው? ቀነስ ነው ማለት። ስለዚህ በእነዚህ ኮንዲሽኖች መወሰን አለብን። የትኛውም ሳይት ስንሄድ ይሄንን ማጣጣም መቻል ይኖርብናል ማለት ነው። ይሄንን ስናጣጥም ነው ከዚህ ኮድ ጋር ምን የምናደርገው?
ኮምፔር ልናደርገው የምንችለው ማለት። ስለዚህ ድምዳሜው ምንድን ነው? የልጁ ጥያቄ ላይ የኪዩቡ ቴስት ሪዛልት ከኪዩቡ የምናገኘው ቴስት ሪዛልት የሚነግረን የኮንክሪቷን ብቻ የተሞላቸዋን ኮንክሪት ስትሬንግዝ ምንድናት የሚለውን ነገር ነው የምናገኘው። አክቹዋል ያለውን ነገር የሚነግረን ግን ምንድነው? ሜትድ ኦፍ ኪውሪንጋችን ነው። ሳይት ላይ ፕሮፐርሊ ኪውር ማድረግ አለብን። ስለዚህ አብዛኛው ጊዜ ሳይት ላይ ኪውር መደረግ አለበት ተብሎ በደንብ የሚነገረው ስትሪክት ሱፐርቪዥን የሚያስፈልገው የትኛው ነው ማለት ነው? ሳይት ላይ እንዴት ነው ኪውር እያደረግኩ ያለሁት? ፕሮፐርሊ ከቨር ማድረግ አለብን፣ ኪውር ማድረግ አለብን። የምናገኘው ቴስት ሪዛልት የኮንክሪቱን ብቻ ነው። አክቹዋል ሳይት ላይ የምናገኘው ደግሞ ምንድን ነው ማለት ነው? ኪውሪንጋችን፣ ፕሌስመንታችን እንዴት ነው ቫይብሬት የምናደርገው? እሱ ስትሪክት የሆነ ምን ይፈልጋል? ሱፐርቪዥን ይፈልጋል ማለት ነው። ይሄ ጥሩ ከሆነ ወደዚህ ወደ አመጣ ነው የፕሌስ ወዳደረግነው ኮንክሪት ሪዛልት የመጠጋት አቅማችን ምንድን ነው? ከፍ ያለ ነው ማለት ነው። ኪዩቡ ፌል አደረገ ማለት ግን ሳይት ላይ ያለው ነገር ዘወረስት ነው የሚሆነው። ምክንያቱም ወርክማንሺፕ ኤረር ይኖራል። ኪውሪንግ አደራረጋችን ልክ ላይሆን ይችላል። ሶ የበለጠ ወረስት ነው የሚሆነው ማለት ነው። ሶ ይሄንን መጠበቅ አለብን። እሺ አሁን ወደ መጀመሪያው ጥያቄ ልሂድ። የመጀመሪያው ጥያቄ ላይ ምንድነው ከ5 እስከ 15 ደቂቃ ከውሃ ከወጣ በኋላ ነው ቴስት ማድረግ አለብን የሚለውን ነገር ልመልስላችሁ። ኮዱ ላይ ሲቀመጥ ይሄ እንደ ስታንዳርድ ተቀምጧል። ሳቹሬትድ የሆነ ኮንክሪት ነው ቴስት ተደርጎ ያ ኤፍሲኬ 25 ሜጋ ፓስካል ሲ50 ሲሆን 50 ሜጋ ፓስካል የሚለው የመጣው ምንድነው? ሳቹሬትድ የሆነ ኮንክሪት ነው። ድራይ ኮንክሪት ከሆነ ምንድነው? ከወጣ ከ1 ሰዓት ከ2 ሰዓት በኋላ ቴስት የምናደርገው ከሆነ ምንድነው? ድራይ ሽሪንኬጅ ይኖራል። ድራይ ሽሪንኬጅ ምንድነው? እንዴት ነው የሚፈጠረው? እነዛ ሆሎቹ መጀመሪያ ውሃው ምንም ያደርግ ኢቫፖሬት ማድረግ ይጀምራል። ሞይስት የነበረው ውሃ ይወጣና ፖር ይፈጥራል ማለት ነው። ያ ፖሮቹ በድራይ ሽሪንኬጅ ምክንያት ይጠባሉ። ያ ግን ቴምፖራሪ ነው። በሚጠቡ ሰዓት ከላይ ኮምፕረስ ሲያደርግ ምንድነው? አፓረንት ስትሬንግዝ ያ ማለት ከፍ ያለ ስትሬንግዝ እንዲያመጣ ይሆናል ማለት ነው። ኮዱ ግን የሚያዘን ሳቹሬትድ በሆነ ኮንክሪት በት ሰርፌሱ ግን ድራይ የሆነ መሆን አለበት ነው። ይሄንን መጠበቅ አለብን። ኮምፔር የምናደርገው ከኮዱ ጋር ነው። ይሄ ሲ25 ሲ50 የተባለ ኮዱ ነው ስፔሲፋይ ያደረግነው። ስለዚህ ኮምፔር እንድናደርግ እነዛን ኮድ ላይ ስፔሲፋይ የተደረጉ ነገሮችን ማሟላት መቻል አለብን። ስለዚህ ሳቹሬትድ የሆነ ሰርፌስ መሆን አለበት፣ ኮንክሪት መሆን አለበት። ሰርፌሱ ግን ድራይ መሆን አለበት። ያ ፖር ውሃ ሉዝ የሚያደርግ ከሆነ ድራይ ሽሪንኬጅ ይፈጠርና ያ ክራኮች ወይም ሆሎች ምን ያደርጋሉ? ይጠባሉ። ከጠበቡ ደግሞ ምን ይሰጠናል ማለት ነው? አፓረንት የሆነ ስትሬንግዝ ይሰጠናል ማለት ነው። ስለዚህ በዚህ መሰረት ሁልጊዜም ቢሆን ከ5 እስከ 15 ደቂቃ ቴምፕሬቸሩ እንደ ቴምፕሬቸሩ ነው፣ እንደ ቀኑ ዊንተር ሲሆን ሰመር ሲሆን እነዚህ እንትኖች ቫሪ ሊያደርጉ ይችላሉ። እያያችሁ ሳቹሬትድ የሆነ ኮንክሪት ቴስት ማስደረግ እንዳለባችሁ እመክራለሁ ማለት ነው። አመሰግናለሁ።